ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የትግራይ የሰላም ኃይል ትግራይ በህወሓትና ሻዕቢያ እኩይ ዓላማ ውስጥ እየወደቀች በመሆኑ የህወሓትን ስርዓት በመቀየር ህዝባዊ ስርዓት ለመገንባት ወደ ትግራይ ክልል መግባቱ ግድ መሆኑን በድጋሚ አስታወቀ። የትግራይ የሰላም ኃይል የተሰኘው ህወሓትን ለማስወገድ ሐራ መሬት የወረደው ኃይል ግንቦት 13 2018 ዓ.ም ባወጣው መግለጫ በትግራይ ክልል ውስጥ መሰረታዊ ለውጥ ለማምጣትና የህወሓትን ስርዓት በማፍረስ ህዝባዊ ስርዓት ለመገንባት ሙሉ አቅሙን ተጠቅሞ ወደ ትግራይ ክልል መግባቱ የግድ መሆኑን በድጋሚ አስታውቋል። የትግራይ የሰላም ኃይል በትናንትናው ዕለት በድጋሚ ባወጣው በዚህ መግለጫው ላይ እንዳብራራው ትግራይ ከጥቂት የህወሓት ቡድኖች ውጪ ለሌላው ትግራይ የማትመች ሆናለች ብለዋል። በዚህም ምክንያት የትግራይ ተወላጆች ባገኙት አጋጣሚ ሁሉ ወደ ተለያዩ አቅጣጫ እየተሰደዱ እንደሚገኙም ገልጸዋል። በተጨማሪም ለትግራይ ምሁር አያስፈልግም በሚለው የህወሓት አቋም የተማረው የትግራይ ኃይል እንዲገለል መደረጉንና ወጣቶችም ለዚህ ኋላ ቀር ቡድን ሲሉ በከንቱ ህይወታቸውን እንዲያጡ እየተደረገ መሆኑን መግለጫው በጽኑ ኮንኗል። ትግራይ ክልል ወደማትወጣበት የህወሓትና የሻዕቢያ እኩይ ዓላማ ውስጥ እየገባች መሆኑን ያነሳው የትግራይ የሰላም ኃይል መግለጫ ይህንን የህዝብ ጭቆናና አፈና ለመቀልበስ እንዲሁም የህወሓትን የኔትወርክ ስርዓት በጣጥሶ ህዝባዊ ስርዓት ለመገንባት መዋቅራዊ ለውጥ እያደረገ መሆኑን አክሎ ገልጿል። የትግሉ ዓላማ ስርዓትን መቀየር እንጂ የግል የቂም በቀል እርምጃ ለመሆኑንም አስምሮበታል። በመጨረሻም የትግራይ የሰላም ኃይል ከፍተኛ አዛዦች ከጓዶቻቸው ጋር እየመከሩ እንደሚገኙ በመግለጫው የተጠቆመ ሲሆን እነሱም ጀነራል ገብረ እግዚአብሔር በየነ ወዲያን ጥሩ የሰራዊቱ አዛዥ፣ ጀነራል ዘውድ ኪሮስ፣ ጀነራል ከበደ ፍቃዱ፣ ጀነራል ጉሽ ገብረ፣ ኮሎኔል ገብረ ገርግስ እንዳይና መሐሪ ከላሊ መሆናቸው ተገልጿል። በኢትዮጵያ የእንግሊዘኛ ቋንቋ ትምህርትን ለማሻሻል የሚያስችል የ5 ሚሊዮን ፓውንድ ስምምነት ተፈረመ። በኢትዮጵያ ያለውን የእንግሊዘኛ ቋንቋ ትምህርትና ስልጠና ጥራት ይበልጥ ለማሳደግ የሚያስችል የ5 ሚሊዮን ፓውንድ የሶስትዮሽ ስምምነት በለንደን ከተማ ተፈርሟል። ስምምነቱ የተደረገው በለንደን እየተካሄደ ከሚገኘው የዓለም የትምህርት ፎረም ጎን ለጎን በሶስት ቁልፍ አካላት ማለትም የኢፌድሪ ትምህርት ሚኒስቴር፣ በብሪቲሽ ካውንስል እንዲሁም የዩናይትድ ኪንግደም የውጭ ሀገራት የጋራ ሀብት ልማት ቢሮ መካከል ተደርጓል። ይህ በከፍተኛ በጀት የሚንቀሳቀሰው አዲስ ፕሮጀክት ወደ ተግባር ሲቀየር በዋናነት በሚከተሉት ነጥቦች ላይ ትኩረት አድርጎ ይሰራልም ተብሏል። እነሱም የመምህራንን ብቃት ማሳደግ፣ የእንግሊዘኛ ቋንቋ መምህራንን የማስተማር ክህሎትና የብቃት ደረጃቸውን ማጎልበት፣ የተማሪዎችን የእንግሊዘኛ ቋንቋ የመናገር የማንበብና የመጻፍ ክህሎታቸውን ማሻሻል እንዲሁም ከተማሪዎች የቋንቋ እውቀት መዳበር ባሻገር በዓለም አቀፍ መድረኮች ላይ ብቁና ተወዳዳሪ መሆን የሚችሉበትን አቅም መፍጠር እንደሆኑ ተገልጿል። ከትምህርት ሚኒስቴርና ከብሪቲሽ ኤምባሲ የተገኘው መረጃ እንደሚያመለክተው ይህ ስምምነት በኢትዮጵያና በዩናይትድ ኪንግደም መካከል በትምህርት ዘርፍ ያለውን የቆየ ግንኙነት ይበልጥ የሚያጠናክር ነው ተብሏል። ፕሮጀክቱ ሙሉ በሙሉ ወደ ትግበራ በሚሸጋገርበት ወቅት በሀገሪቱ የትምህርት ጥራት ላይ ከፍተኛና ተጨባጭ ለውጥ እንደሚያስመዘግብም ታምኖበታል። በሴቶችና ህጻናት ላይ የሚፈጸሙ ወንጀሎችን ለመከታተል የሚያስችል አዲስ የመረጃ አስተዳደር ስርዓት ተጀመረ። በሴቶችና ህጻናት ላይ የሚፈጸሙ ወንጀሎችን የመረጃ አያያዝ ዘመናዊ ለማድረግ የሚያስችል አዲስ የዲጂታል የመረጃ ምዝገባና አስተዳደር ስርዓት በይፋ ስራ መጀመሩ የአዲስ አበባ ፖሊስ አስታውቋል። ስርዓቱን ለማስጀመር በተካሄደው የውይይት መድረክ ላይ የሴቶችና ማህበራዊ ጉዳይ ሚኒስቴር፣ የፍትህ ሚኒስቴርና የአዲስ አበባ ፖሊስ ከፍተኛ የስራ ኃላፊዎች ተገኝተዋል። ስርዓቱ ከአዲስ አበባ ፖሊስ ዋና ጠቅላይ መምሪያና ከክፍለ ከተማ ፖሊስ መምሪያዎች ጋር በኔትወርክ የሚገናኝ በመሆኑ ፈጣንና ጠንካራ የመረጃ ፍሰት እንዲኖር ያደርጋል ብለዋል። ወንጀሉ ሲፈጸም ጥቆማ ከመቀበል ጀምሮ የምርመራ ሂደትን፣ የመረጃ አያያዝንና የክስ መሰረትን ጨምሮ ሙሉ ሂደቱን በቴክኖሎጂ ይከታተላል። እንዲሁም የወንጀል መከላከል ስራውን ቅድሚያ በመስጠት የፍትህ ስርዓቱን ቀልጣፋና ተደራሽ ያደርገዋልም ተብለዋል። በመድረኩ ላይ የተገኙት የስራ ኃላፊዎች በሴቶችና ህጻናት ላይ የሚፈጸሙ ጥቃቶችን መከላከል የሁሉም ዜጋ ድርሻ መሆኑን አስምረውበታል።
ማህበረሰቡ ድርጊቱን በማውገዝ ጥቃት ፈጻሚዎች በህግ ጥላ ስር እንዲውሉና ተበዳዮች ተገቢውን ፍትህ እንዲያገኙ የበኩሉን መወጣት እንዳለበትም አሳስበዋል። የመረጃ አስተዳደር ስርዓቱን ይበልጥ ውጤታማ ለማድረግና የምርመራ ስራዎችን ለማፋጠን የሚያግዙ የተለያዩ የኤሌክትሮኒክስ መሳሪያዎች በፍትህ ሚኒስቴር በኩል ለአዲስ አበባ ፖሊስ ዋና ጠቅላይ መምሪያ በስጦታም ተበርክተዋል። በተጨማሪም ተቋማቱ በቀጣይ በጋራ ለሚያከናውኗቸው የፍትህ ማስፈን ተግባራት መተሳሰሪያ የሚሆኑ የማስታወሻ ስጦታዎች በፖሊስ በኩል ለተቋማቱ ኃላፊዎች፣ ባለሙያዎች ተሰጥተዋል። የአሜሪካና ኢራን ድርድር በቁልፍ ጉዳዮች ላይ ልዩነቶች ቢኖሩም ጥሩ ምልክቶች እየታዩ መሆኑ ተገለጸ። አሜሪካና ኢራን በዩራኒየም ክምችትና በሆርሙዝ ሰርጥ ቁጥጥር ዙሪያ ጥልቅ አለመግባባቶች ቢኖርባቸውም እየተካሄደ ያለው ዲፕሎማሲያዊ ድርድር ተስፋ ሰጪ ለውጦች እያሳየ መሆኑ ሁለቱ ወገኖች አስታውቀዋል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በንግግሮቹ ላይ ጥሩ ምልክቶች መኖራቸውን የገለጹ ሲሆን በአንጻሩ የኢራን ከፍተኛ ባለስልጣናትን በበኩላቸው ስምምነት ላይ ባይደረስም የልዩነቶቹ ገደብ እየጠበበ መምጣቱን አረጋግጠዋል። ባለስልጣናቱ እንደገለጹት በሁለት ሀገራት መካከል እስካሁን መፍትሄ ያላገኙ ሁለት ዋና አወዛጋቢ ነጥቦች አሉ። እነሱም አንደኛው የተብላላው ዩራኒየም ዕጣ ፈንታ ሲሆን በዚህ ጉዳይ ፕሬዝዳንት ዶናልድ ትራምፕ እንዳብራሩት የአሜሪካው አቋም የኢራን በከፍተኛ ደረጃ ተብላልቶ የተከማቸ ዩራኒየም ለኒውክሌር ጦር መሳሪያ ማምረቻ ሊውል ስለሚችል ከሀገሪቱ መውጣት እንዳለበት በጽኑ አሳስበዋል። እንፈልገዋለን፣ ካገኘነው በኋላ እናወድመው ይሆናል እንጂ እንዲኖራቸው አንፈቅድም ሲሉም ለጋዜጠኞች ተናግረዋል። ትራምፕ የኢራን አቋም ሲታይም ኢራን የዩራኒየም ክምችቱ ለሰላማዊ አገልግሎት ብቻ የሚውል ነው ስትል ትሟገታለች። የሀገሪቱ ጠቅላይ መሪ አያቶላህ ሞጅተባ ኻሜኒ የተብላላው ዩራኒየም ከኢራን ምድር ፈጽሞ እንዳይወጣ ቀጥተኛ ትዕዛዝ ማስተላለፋቸውም ተሰምቷል። ሁለተኛው አወዛጋቢ ነጥብ የሆርሙዝ ሰርጥ ቁጥጥር የሚመለከት ሲሆን የኢራን መንግስት በሆርሙዝ ሰርጥ በሚያልፉ የንግድ መርከቦች ላይ ቀረጥ ለመጣል ማቀዷ ሌላኛው የውዝግብ መነሻም ሆነዋል። የአሜሪካው የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ቴህራን ይህንን የምታደርግ ከሆነ ዲፕሎማሲው እዚህ ጋር ያበቃል ሲሉ ጠንካራ ማስጠንቀቂያቸውን ሰጥተዋል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከመጠን ያለፈ ተስፈኛ መሆን እንደማይፈልጉ ጠቅሰው በሚቀጥሉት ጥቂት ቀናት ውስጥ ምን እንደሚሆን እናያለን ሲሉ የሂደቱን ወሳኝነት ጠቁመዋል። ስማቸው ያልተጠቀሰ የኢራን ከፍተኛ ባለስልጣንም ለሮይተርስ በሰጡት ቃል ምንም እንኳን ውይይቱ ፈታኝ ቢሆንም በሂደቱ ላይ መሻሻሎች መኖራቸውን ግን አልሸሸጉም። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ